እግዚአብሔርን ስትለምኙ ጌታ ሆይ አስተዋይ አድርገኝ፣ ትዕግስተኛ ሴት አድርገኝ፣ ጨዋ ሴት አድርገኝ፣ መልካም ሴት አድርገኝ ብለሽ ለምኙ። አስተዋይ ሴት ከእግዚአብሔር ዘንድ ናት። ከማን ዘንድ ናት? አስተዋይዋን ሴት እግዚአብሔር ይስጥ። ከዚህ ቀጥሎ ያለው ደግሞ ምሳሌ ምዕራፍ 21 ከቁጥር 19 ላይ ከጨቅጫቃ ከቁጡ ሚስት ጋር ከመኖር በምድረ በዳ መኖር ይሻላል። እሺ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 3 ላይ ባል ለሚስቱ የሚገባትን ሁሉ ያድርግላት፣ ሚስትም እንዲሁ የሚገባውን ሁሉ ለባል ታድርግለት። ይሄ የወንድ ልጅ ኃላፊነት ነው። ባል ለሚስቱ የሚገባትን ሁሉ ያድርግላት ይላል። ሚስትም ደግሞ እንደዛው ለባለቤቷ የሚገባውን ሁሉ ታድርግለት። አፋለኝ ብለህ የምታወራው መቼ ነው? ለሚስት የሚገባትን ሁሉ ካደረግላት ነው። ከተንከባከብካት፣ ፍቅር ከሰጣሃት፣ ካዳመጥካት፣ ሐሳቧን ከሰማ፣ ውሎዋን ከጠየቅካት በኋላ በአራስነቷ ጊዜ፣ በነፍሰ ጡርነቷ ጊዜ አይዞሽ በርቺ ባልካት፣ አጠገቧ በደገፍካት፣ ከዛ በኋላ ነው አንተ ይሄ ይቀረኛል ብለህ መናገር የምትችለው። መጀመሪያ ማድረግ የሚገባህን አድርገህ ከዛ በኋላ ነው። ስለዚህ ለሚስቶቻችሁ የሚገባቸውን አድርጉ። ተንከባከበኝ፣ ፍቅር ስጠኝ፣ አዳምጠኝ ካለች እግዚአብሔር የሰጣትን ነው እየጠየቀች ያለችው። እባካችሁ ባሎች የሚገባትን ነው እየጠየቀች ያለችው። እኔና እናትህ ምናልባት እናታችሁንና ሚስታችሁን አንድ ቤት እያኖራችሁ እየተቆሳሰላችሁ የምትኖሩ ሰዎች እናትህንም ለብቻው ሚስትህንም ለብቻው ለምን ትቆሳሰላለህ? ለምን ይደበላለቅባል? የእናት ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው። የእህት ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው። ሁለቱን አንድ ላይ አደበላልቀ ለምን ተሰቃያለህ? ሚስት ለብቻው እህት ላይ ተከባብራችሁ የምትኖሩ ደግሞ እግዚአብሔር ያድርግላችሁ፣ ቀጥሉበት። ስለዚህ ሚስትም ለባሏ የሚገባውን ታደርግለት፣ ባልም ለሚስቱ የሚገባት ታደርግ። አንቺ ለባልሽ ተጠንቀቂ፣ ባለቤትሽ ደግሞ ለአንቺ ምን ይባል? እቺን ነገር በደንብ ያዙ። አንቺ ለባልሽ ምን በይ? ጠንቃቃ ሴት ሁኚ ለባልሽ። አንተ ደግሞ ለሚስት ጠንቃቃ ሴት ሁኚ ባል ሁኚ። ለምን? አንተ ለሚስት ከተጠነቀቅክ ሚስት ለአንተ ምን ትላለች? ትጠነቀቃለች። አንተ ሚስትን ከተንከባከብክ ሚስት አንተ ምን ትላለች? ትንከባከባለች። አንቺ ለባልሽ ፍቅር ከሰጠሽው ባልሽ ለአንቺ ምን ይሰጥሻል? ፍቅር ይሰጥሻል። ለባለቤትሽ ጥሩ ምግብ መስጠት 20 ዓመት እንጀራ በወጥ እያስተካከለች ሙያዋን ራሷን በየቀኑ እያስተካከለች እያሳደገች እስኪ ያምጣ ምን ያምጣ? አንድ እኔ ቤተሰብ ነውና ምን አለኝ፣ እንግዳ ሲመጣ ነው ጥሩ ወጥ የምበላው፣ ጨው ራሱ ያለው ወጥ የምበላው እንግዳ ሲመጣ ነው። እኔ ካለው ሰው አይደለሁም አትሰራም አለ። ሰው ከመጣ ግን በቃ ከየት እንደምታመጣው ማን የሰራው እኔ ነኝ ትላለች አለ። ወገኖቼ የውጪ ሰው የውጪ ነው። መጠንቀቅ ለባል ነው። ባልም ለውጪ ሰው ተውና ለሚስት ተጠንቀቅ። ስንት መንገደኛ እየጋበዝክ ሚስትን ወሰድ አድርገህ ምሳ ብትጋብዝ ምን ችግር አለ? ምን ችግር አለ? ስንት ሰው እየጋበዝክ ሚስትን ወሰድ አድርገህ ምሳ ብትላት ምን ችግር አለ? አንቺ ለመንገደኛው ሰው ወገብሽ እስከሚቆረጥ ሙያተኛ ናት ለመባል፣ አቤት እሷ እኮ ሙያዋ፣ አቤት እሷ እኮ በቃ ጸጉሯ ስንት ነገሯ ለመባል ተጨንቃ ቅመሙን 4-5 ቀምሳ ከዋግ ከስር እንትኑ ብረድስቱ እንዳይዝባት ተጨንቃ ብሉ ባካችሁ ብላ ባለቤትዮ አንተ ይንጣ ቃራ እኔ የማውቀው ነገር የለም እንደውም የተረፈውን ነው መበላው ይላል። እና ሴቶች ተጠንቀቁ ባካችሁ። ግዴታን መወጣት ነው ይሄ። ሚስት ግዴታዋን የምትወጣበት፣ ባልም ግዴታውን የሚወጣበት ነው። ግዴታ ከተወጣን በኋላ ነው መብታችን የምንጠይቅ። መጀመሪያ ምን ይቀድማል? ያንን ግዴታ መወጣት። ባልን እንደ ባል ማክበር፣ ሚስትን እንደ ሚስት ማክበር፣ ባልን እንደ ባል መውደድ፣ ሚስትን እንደ ሚስት መውደድ ካደረክ በኋላ ከዛ በኋላ የሚጠበቅብን ደግሞ ትቀጥላለህ። ከዚህ ቀጥሎ ያለው ደግሞ ሰላም መፍጠር። መጽሐፍ ቅዱስ በሰላም ኖሩ ይላል። በምን ኖሩ ወገኖቼ? እስክትፋቱ ድረስ አትጠብቁ ባካችሁ። ወደ ካህናት አባቶቹ ሂዱ፣ ወደ መፍትሄ ወደ መፈለግ ሂዱ። ፍርድ ቤት ከደረስክ በኋላ ሽምግልና ምን ያደርግልሃል? አንተና ሚስት ነገሩ እየተካረረ በሄደ ሰዓት ላይ ቶሎ ቀልጠፍ ብለህ መፍትሄ ፈልገህ ሰላም ፍጠር። አንቺና ባለቤትሽ ጭቅጭቁ በስቶ ንትርኩ በስቶ ነገሩ በስቶ ልትለያዩ ከደረሳችሁ በኋላ ከዛ በኋላ ምን ታደርጊያለሽ? መጀመሪያ ግን ከሰላም ፍጠሩ። ሰላም ለመፍጠር ደግሞ ከእግዚአብሔር ጋር ሰላም መሆን፣ ከዛ ጋር ከራስ ጋር ሰላም መሆን፣ ከዛ በኋላ ከባለቤት ጋር ሰላም መሆን ይቀጥላል። መጀመሪያ ግን ከእግዚአብሔር ጋር ሰላም መሆን፣ ከዛን ከሚስት ጋር፣ ከዛ በኋላ እያለ ይቀጥላል። መዝሙር 128 ከቁጥር 4 ላይ እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል። እግዚአብሔር
የባረከው የቀደሰው ሰው ቤቱ ሰላም ነው፣ ትዳሩ ሰላም ነው፣ ህይወቱ ሰላም ነው። ከዚህ ቀጥሎ ያለው ደግሞ ወንድ አያያዝና ሴት አያያዝ ማወቅ። ድሮ በኢትዮጵያ ባህል ምጣድ መፈቅፈቅ የምትችል ሴት ወይ ደግሞ ምጣድ እንጀራ ጋግራ እንጀራ ላይ የሚቀረው ምጣድ ላይ የሚቀረው ምንድነው የሚባለው? እና ያንን መያዝ የምትችል ባለቤቷን መያዝ ትችላለች ይባላል። ማንን መያዝ? ባለቤቷን መያዝ። እናቶች እዚህ መካከል ካላችሁ ግን በዚህ አጋጣሚ ያደራምላችሁ ለልጆቻችሁ ሴትነት አስተምሯቸው። በ30 ዓመቷ እንጀራ እንዴት እንደሚጋገር የማታውቅ ሴት አለች። በ30 ዓመቷ ሽንኩርት ለመክተፍ 4 ጊዜ እጇን የምትቆርጥ ሴት አለች። በ35 ዓመቷ ነገ ፈታ አንቺ ቤት ልጅ ይዛ እንዳትመጣ ልጅሽን ቁጭ አርጋ ብትሰማሽም ባትሰማሽም ነይ ተማሪ በያት ወዳ ሳይሆን ግዷ ትንባላለች። እናቶች ቢሰማችሁም ባይሰማችሁም ሞያ አስተምሩ። ሞያ ብቻ ግን በቂ አይደለም። ምን ዋጋ አለው ሆዴን በምግብ እየጠቀጠቀች እንዳለው ደራሲ? ምን ዋጋ አለው? ሚስቴ ሞያተኛ ናት፣ መልክ አላት፣ ሆዴን በምግብ እየጠቀጠቀች ምን ዋጋ አለው? አዎ ሰላም ካልሰጠች ምን ዋጋ አለው? ፍቅር ከሌላት ሞያ ብቻ ምን ዋጋ አለው? መልክ ብቻ ምን ዋጋ አለው? ስለዚህ ልጆቻችሁን ሞያ አስተምሯቸው፣ ጸባይም አስተምሩ፣ ስነ ምግባርም አስተምሯቸው። ነገ ይጠቀሙበታል። ዛሬ ቢያኮርፏችሁ እንኳን ልጅህን በጊዜ ቅጣው እንዳለ መጽሐፍ ነገ ይጠቀሙበታል። ጨርሻለሁ። አንድ ሁለት ሐሳብ ይቀረኛል። እናንተና አባቶቻችሁ ጋራ ልጆቻችሁ ጋራ እዚህ እስኪ ከቤተሰብ ጋር የምትኖሩ ልጆች እጅ አውጡልኝ እስኪ። ወጣቶች ከቤተሰብ ጋር የምትኖሩ እሺ፣ ባለ ትዳር የሆናችሁ ሰዎች እጅ አውጡልኝ። እግዚአብሔር ይስጣችሁ። ምን ልላችሁ መስራችሁ? መነጋገር ተለማመዱ ስለ እግዚአብሔር። አባወራዎች ካላችሁ እዚሁ ቤታችሁ መነጋገር ምን ማለት መነጋገር፣ በጋራ መብላት ተለማመዱ። ትሪ አቅርባችሁ በጋራ መብላት፣ የቤተሰብ ሰዓት ብላችሁ ቁጭ ብላችሁ ሰብሰብ ብላችሁ መነጋገር ተለማመዱ። ማነው ልክ ያለው ነው? ማነው ያጠፋው? ማነው ያስተካከለው? ስሜታዊነትን አስወግዱና ተረጋግታችሁ ቁጭ ብላችሁ ተነጋገሩ። የቱን እናስተካከል? የቱን እንጨምርበት? የትኛውን ላስተካከል? የትኛውን መስመር ላስይዝ? ጥሩ ነገሯን አድንቅላት። በርቺ፣ ጎበዝ ነሽ፣ ጠንካራ ነሽ በያት። ባለቤትሽንም ለኔና ለልጆቼ ነው የምትደክመው፣ ጨጓራ፣ ስኳር፣ ደም ግፊት፣ ስትሮክ የመታ ለኔና ለልጆቼ ነው፣ በርታልኝ፣ አይዞክ። ከዛ ቺቺን ደግሞ አስተካክል፣ ቺቺን አስተካክል ብለሽ ነገር። ስለዚህ መመካከርን መነጋገርን ተለማመዱ። ችግሮቹ ሳይመጡ በፊት ገና ቀድማችሁ ማስቀረት ትችላላችሁ። ቤቱን እስከሚሸጥ መኪናውን እስከሚሸጥ ድረስ ቁጭ ብሎ ከሸጠ በኋላ ጨርቁን ከጣለ በኋላ ምን ያደርግለታል? ሳትከስር ባዶ ሳትሆን ቆመ አስብበት እንጂ። የሚሰብሩ ቃላትና የሚጠግኑ ቃላቶች እንደው ሴቶች ካላችሁ ምናልባት የምትናገሩ ሴቶች ካላችሁ እንደው ምንም በማታውቂው አርበኛ ናት እሷ እኮ ኃይለኛ ናት እሷ እኮ አርበኛ ናት ምንም የማታውቀው ሴትዮ ምንድነው ኃይለኝነት? ኃይለኛ ናት ተብሎ በቃ በጥባጭ ሴት ፈጥረው ቁጭ ብለዋል። ኃይለኛ ናት ሴት ስለተባለ አትመኝ እሱን። ኃይለኝነትን ተይውና ኃይለኝነት በቦታው ነው ደስ የሚለው። ትሁት ሴት፣ ቅን ሴት፣ የባለቤቷ ነገር የምታጠብ፣ ባለቤቷን የምትወድ፣ ባለቤቷን የምታከብር፣ ወንድ ልጅን የምታከብር፣ ወንድ ልጅን የምትወድ ሴት ሁኚ። ኃይለኛ ናት በቃ ነብርና እሷ እኮ እስከ መቼ ነው የሌለሽን አለሽ የምትባለው? እስከ መቼ? እኔ ቅድም ራሱ እግዚአብሔር ይስጣቸው ከመውደድ የተነሳ ነው እና ይበዛል፣ ስሙ ይበዛብናል ወገኖቼ፣ ይበዛል። በቃ ጸጋዬ እንትና በቃ ይበዛል። ኃይለኝነት የምን ኃይለኝነት ነው? ትዳር ውስጥ የምን አርበኛ መሆን ነው? ኃይለኛ ናት እሷ እኮ ትናገራለች፣ እሷ እኮ ምላሰኛ ናት። እንደዚህ ደግሞ ከመታወቅ እግዚአብሔር ይሰውራቸው። የምላሰኛ ልጅ እኮ መባል አለ ወገኖች። የዛ የአረቄ ጠጪ ልጅ መባል እኮ አለ አባቶቼ። የሱ ማታ አምሽቶ 4 ሰዓት የሚገባ ሰው ልጅ እኮ መባል አለ። የጫት ቃሚ የሲጃራ አጫሽ ልጅ መባል እኮ አለ። የዛ የሱሰኛ ልጅ መባል እኮ አለ። የሱ ልጅ ናት እኮ ራቆቷን ሆቴል ቤት በጭፈራ የምታድረው መባል አለ እኮ ወዳጆቼ። ነገ አንተ ክብርን ብትጠብቅ እኮ ክብርን የምታዋርድ ልጅ ትመጣለች እኮ። ተከብሮ ማስከበር የሚመጣው ወገኖቼ በተቻለ መጠን እኛ ክብራችን ስንጠብቅ ነው። አለበለዚያ እመኑኝ ዛሬ አዲስ አበባ ላይ አዳማ ላይ ራቆታቸውን ሆቴል ቤት የሚያድሩ ሰዎች የማ ልጆች? የኛ ልጆች ናቸው። የኛ ልጆች አታቆም። ያንተ ልጅ የዛሬ 10 ዓመት ምን እንደምትሆን፣ ያንቺ ልጅ የዛሬ 10 ዓመት ምን እንደምትሆን አታውቅም። ስለዚህ አንቺ ስነ ምግባር ያላት እናት ሁኚ፣ አንተ ስነ ምግባር ያለው አባት ሁኚ። አለበለዚያ አንተ ባትበላሽ እንኳን የወለደውን ዘርህ ይበላሽባል።
አንተ ከተስተካከልክ ልጅን ማስተካከል፣ አንተ ከተበላሸ ልጅን ምን ታስተካከል? እኔ አነጋገሬና አረባበዴ የተበላሸ ሆኖ እናንተን ምን አስተምራለሁ? እኔ ራሱ ቁጭ ብዬ መማራለሁ። የተበላሸ ስነ ምግባር ያለው ሰው ምን እናንተን ያስተምራል? እሱ ራሱ መስተካከል አለበት። እግዚአብሔር ይማረን። የሚሰብሩ ቃላቶችን አስወግዱ። እሺ፣ በጣም ቁጭ ብሎ የሚያለቅሱ ሰዎች እናውቃለን ወገኖች። በጣም መጥፎ ቃላት እየተነገራቸው ልጆቻችሁን ስታሳድጉ ራሱ አንቺ እንደው ቃሉን እዚህ መድረክ ላይ አይነገርም። አንቺ ማትረቢ ሰው ነሽ፣ አንቺ ጤና የለሽም፣ አንቺ አትጠቅሚ፣ እንደዚህ አይባልም። ነገ ራሷን ብታጠፋስ? ባዶነት ቢሰማትስ? ልጅን ጎበዝ ነሽ፣ ጠንካራ ነሽ፣ አንቺ ጎበዝ መንፈሳዊ አለውልሽ፣ እኔ አባትሽ ወድሻለሁ። እንደዚህ ነው ልጅ የሚያድገው። ልጅን ሞራሉን አጥንቱን እየከተከትክ እንዴት ታሳድጋለህ? በክፉ የመጣበት ልጅ እንኳን ካለ አንተ በቅንነት ልጆቻችሁን በጎ ነገር እየሰጣችሁ እወድሻለሁ የኔ ልጅ። አንድ ጊዜ ይባላል 5 ልጆች ያለው አባት ልጆቹን ከኛ ቤት ማንን እንደምወድ ልንገራችሁ፣ ማን ደግሞ ጎበዝ እንደሆነ ልንገራችሁ ይላቸዋል። ሁሉንም ይጠራና ልጆቹ ሲመጡ አንደኛው ስትመጣ ለማንም እንዳትነግሪ፣ ከኛ ቤት አንቺን ነው በጣም ወደው፣ አንቺ ነሽ በጣም ጸባይኛ፣ አንቺ ነሽ ጎበዝ፣ ለማንም እንዳትነግሪ ይላታል። ደስ እያላት ትውላለች፣ ታድራለች። ከዛ ያቺኛዋን ደግሞ ይጠራታል። ከኛ ቤት በጣም ጎበዝ ስነ ምግባር ያላት ጨዋ አንቺ ነሽ፣ ለማንም አትንገሪ። 5ቱንም ወንዶቹንም እንደዛ ነው ያሳደጋቸው። ካደጉ በኋላ አባታቸው አርፎ እንዴት ይኖሩ ያለ አባታቸው። ለምን? አባታቸው ያሳደጋቸው ጎበዝ ናችሁ፣ ቆንጆ ናችሁ፣ ጠንካራ ናችሁ ያለ በጥበብ ነው ያሳደጋቸው። ከዛ እንዴት ይኖሩ ወገኖቼ? እንደዚህ አይነት ሰዎች እኮ ማጣት እድሜ ልክ ያማል። እንደዚህች አይነት እናት ማጣት እድሜ ልክ ያማል።